አንቺ አሁን ይሆናል የምታውቂያት። እኔ ለምሳሌ እኔ ብሎክ ካርኳት ቆይቻለሁ። የሆነ ሰው እየነገረኝ ነበር እየሰደበችሽ ነው አሉኝ። ልውሌ አንድ ነገር ልንገር፣ እኔ እሷ ያለችኝ አይደለሁም። እሺ ወንድም አለም፣ እኔ የልጅ የእህቶቼን ልጆች ያስተማርኩ እኔ ድራጋም እንትን ብሆን ኖሮ ማለት ነው ኃላፊነት አይኖረኝም። ገባ? አሜሪካን ሀገር ያለ ሰው ያውቃልና እኔ እግዚአብሔርን ለሷ እግዚአብሔርን የስራሽን ይስጥሽ ብያታለሁ። ባይዘዌ ልጄ ራሱ ልሰማ ትችላለች፣ ትታዘባታለች። ከዚህ በፊት ካንቺ የሚወልድ ተጋሩ የለም ብላ ሰሰደኝ። ከኔ 5 ደቂቃ ማለት ነው ጓደኛ አለችኝ ሰሊና የምትባል ሰሊ ኩዊንን ታውቂያታለሽ? እንዲህ እኮ አለች ኖ አትልም ብላኝ የተከራከረችኝና የሚታዘብሽ ሰው አለ። እግዚአብሔር ይቅር ይበልሽ። ስንት አመት ሙሉ እኔ ደግሞ 14 አመቴ ማለት ልውል ወንድሜ እኔ እሷ ያለችኝ አይደለም። ብር መልስ ብላ አስሬ ስጨቀጨቀኝ ሌላ ሰው ነው ነገረኝ ብሎ ካርግ ልረዳ በዚች በዴዚ እናት ነው ኮሜንት ላቀርብ የሄድኩት ማለት ነው። እና $50 ልካል። እኔ ታንኪዩ እንኳን አላለችኝም። እኔ ታንኪዩ እንድትለኝ አይደለም ያንን ሁሉ አፍርሳ ካንቺ ሚወልድ ከዚህ ከጠቋራ ያንቺ ልጅ ነች አበባ የምትመስለው። የኔ ልጅ ያቺ ባሪያው የወለደቻት ፀሐይ ነው የምትመስለው። አያገባሽም ውጪ። በዘር እድሜ ልክሽን ሙሉ ስንት ትዳር ነው ያፈረሰችው። አንተ እኮ ስለማታውቃት ነው። ገባ? እኔ ገና ምን ሳልል እዚህ ስደት ዊሲዱን አገር የገባሽ ማፈሪያ ልጄ እንኳን ትሰማሻለች። ድራጋም ስትይ ትሰማሻለች ልጄ። ገባሽ? እኔ እግዚአብሔር የስራሽን ይስጥሽ ነው። ፕሊስ እሷ የምትሰሙ በእውነት ልክ አይደላችሁ። እኔ እሷን አይደለሁም። እኔ እህታችሁ ያለችኝ አይደለሁኝም። እኔ ያለችኝማ ብሆን ኖሮ ኃላፊነት ኖሮኝ ልጄን አላመጣትም። እኔ ቤተሰብ ምረዳ ሰው ነኝ። ገባ? ቤተሰብ ምረዳ ኃላፊነት ያለብኝ ሰው ነኝ። ከየት ነው የመጣሁት? ከየት የመጣው ሰው ነኝ እኔ እኮ እዚህ ተወልጄ ያደኩ ሰው አይደለሁም። ብዙ አበሻ ራሱ እንደዚህ የሚታወቅ አይደለም። ኢትዮጵያዊ በስራ ነው የሚታወቀው። ኢትዮጵያዊ በቤተሰቡ በማገዝ ነው። እግዚአብሔር የስራሽን ይስጥሽ። እኔ ባሪያ ብትይኝ ምንም ብትይኝ የፈለግሽውን በይልሽ። እኔ ባሪያዋ እቺን ፀሐይ የምትመስል ልጅ እኔ ልጅሽን አልነካም። አብለሰት ማን ነበረ ትክክለኛ ስሙ ያልሻት? ማን ነበረ ትክክለኛ ስሙ ያልሽኝ? ትናንትና የነገርሽኝ የማን ነው? የሷ የኩዊን እናንተና እኔ ስሟን አላውቅም። ብቻ ልውልዬ የኔ ቆንጆ እና ብዙ ነገር ነው የሰማሁት። ብዙ ነገር ነው ኢዞኬ። እኔ እሱን ልጠይቅሽም አልፈልግም። ብዙ ሪከርዶችም ሰው ልኮልኝ ምናምን ብሎኛል። ኤኒዌይ ብዙ መጠይቅ አንቺ እንደተነጋገር ነው ራስሽን ዲፌንድ የምታረግ ምንም ችግር የለም። የራስሽ መድረክም አለ እዚህ የሚሰማ ራሱ ልጄ ራሱ ትታዘባቸዋለች። እና በጣም ብዙ የታዘብኳቸው ሰዎች አሉ፣ ብዙ ያመንኳቸው ሰዎች አሉ። ግን ደስ የሚለኝ በጣም ማመሰግን የምፈልገው ብዙ ሰው ሰምቶታል። የኔንምባ ወደ እሷ ሰዎችም ደርሷል። እሺ ላመሰግን እወዳለሁ። ታሰት ምንም ችግር የለም። አራት መቶ ነው ያ እና በጣም ከባድ ነው ልልህ ፈልጌ ነው። እሺ እና አመሰግና ነው ተጫወቱ ውጭ ስለሆንኩኝ ነው። እኔ አልቃሻ ነኝ። እንደው እንትና በነገረች እኔ ልረዳ እንኳን ሮሚ ቤት ስገባ ለሆነ እርዳታ እንኳን እንደዚህ አልቅሼ ነው ረድቼ። እኔ በቃ ከተፈጥሮ አልቃሻ ነኝ። እኔ መች ደላኝና የኔ እናት ሰው ኢትዮጵያ ልጁን እየናፈቀው እኮ ወደ ድራግ አይገባም። ማንም አያምንሽም። የሚያምንም እኔ በማልቀስ በመስራት ነው የምታወቀው። በስትረስ በጭንቀት ልጅ ራሱም ልጄን ለማምጣት ነው፣ ልጄን ለማየት ነው። ገባሽ? አንቺ ግን በጣም ዘረኝነትሽ ምን አልሽኝ? ካንቺ የሚወልድ ተጋሩ የለም አልሽኝ። ነውር ነው፣ በጣም ይሄ ነውር ነው። እሱን አምናለሽ የፈለገ ነገር ቢልኩልህ እኔ ነኝ። እኔ እንደተነጋገርነው ታረጋለሽ አንቺ። አንድ ቀን ታሪኬን በቃ ዩቲዩብ ላይ ተሰማዋለሽ። እሺ ሁሉንም ያላውጣው በጣም ሴክሬት አለ። እሺ እንደዛ አርገሽ ራስሽ ዲፔንድ በጣም አመሰግናችሁ። የተረዳችሁ ወንዶች አይዞሽ ምትሉኝ በእውነት ክፉ አይንካችሁ በያላችሁበት። ቴንክ ዩ በጣም እሺ ቴንክ ዩ በጣም ከባድ ነው በጣም ሰዎችን መክሰስ አለባት። እኔም በሆን ከሳ ኤዱይ አይኖ ይገባኛል። ግን ከዛ አምሳላት ምንም ብትላት ራሱ እሷ ያን ማለት አትችልም። ስለዚህ ሁለቱም እሷም ስትከሳት እሷም ትከሳሳትና
ከዛ በኋላ እሷም የእጇን ታገኛለች፣ አብሳላትም የእጇን ታገኛለች። አብሳላት ያው እንዳለኝ ብለሽ የምታምኚ ከሆነ ጎ ፎር ኢት። ኤዱዬ ግን ልክ ነሽ እኮ ግን ከእንደዛ ድረስ ከመዳረስ በፊት አሁን ራሷ እሷም ይቅርታ መስጠይቅ ከሆነ በስነስርዓት በሰው አናግሮ በቃ ይቅርታ ትጠይቅ። እግዚአብሔርን ልዑሌንም ትፋታው። በቃ የመናገር መብቱን አትንፈገው። በቃ እንደፈለገ የመናገር መብት አለው አብሳላትም፣ ምክንያቱም ያገናኛቸው ይሄ ነገር ስለሆነ ማለት ነው። የመናገር መብት አላቸው እንደማንም ኢትዮጵያዊ። አትድረስባቸው ወይ ጉድ! ምን እንዳለ ታውቂያለሽ? አሁን እኛ አሁን እዚህ ጋር ስናወራ ማለት ነው ጀስት ኦኬ ባቡጂ ይቀየመን ይሆን ወይ ያቆ ይሆን ስለ እንደዚህ ሰው እያለን እንድንሳቀቅ እኮ ነው። ገባሽ? የሚፈልገው እኮ እሱን እኮ ነው። በቃ እኔ ያለሁበት እኔ ማውራት ያልፈለግኩበት እኔ ያልተስማማሁበትን ነገር አታውሩ ሶሻል ሚዲያ ላይ። የእሷ ኃጢአት በጣም ብዙ ስለሆነ ሰዎች መጥቶ ሊያወሩን ይችላሉ፣ እንሰማለን፣ በቃ እናዳምጣለን፣ አስተያየት እንሰጣለን። እንደዚህ አድርጋ ነበር ምናምን እኔም ትበለኝ ሰዎችን። እኛ እኮ የሚገርምሽ ነገር በቃ ላይቭ ከፍቼ በሆነ ርዕስ ባወራው ቁጥር የእሷ ታሪክ ይመጣል። በጣም ግፏ በጣም የተትረፈረፈ ነው። ምን አለ እንደው ጥሩነትሽ እንደዚህ በጥሩነት እንዲባስር ብትነሽ፣ በመጥፎ ነገር ነው ሰው ላይ የሚያብል እንደዚህ ሆኖ ራሷ ጥሩ እንደሆነች አስባ እየተቅለሰለሰች የምታወራው መርዟን የምትረጭ ማለት ነው። ማንም ምንድን ነው ግን ይሄ በሯ ግን ምንድን ነው እንዲህ ለጣጥፋ እንደ ዶርም የዩኒቨርሲቲ ዶርም በሩ ላይ በፊት ጥፍጥፍጥፍጥፍ እናደርጋለን። ቁምሳጥናችን የራሳችንን ቁምሳጥን ዴኮር እናደርጋለን እየለጣጠፍን እንዲህ ቢራ አውቶግራፍ ምናምን ታውቂያለሽ? ድሮ ደብተር ላይ የምንለጣጠፈው ከዛ የክርስቲያኖ ሮናልዶን ስዕል ፕሪንት አውት አድርገን እንለጥፋለን ምናምን የሚያምር ወንድ ምናምን እንዲህ ስትከፍት በሶ ልናወጣ ስንከፍት እንድናየው እንደ አክተር ምናምን እንደ አክተር ሻሩካን እና እንትናን ምናምን። እሷ ግን ምን ዶርም ነው እንደምትኖረው? ከተክላሉ ከአንድ ቦታ አትንቀሳቀስም እኮ ቪዲዮ ተቅፍቂው ይለቃል። ማነች አንድ ልጅ ጭች ልጅ ሶፋ የላትም እንዲህ ወጣ ብትል እኮ መንገድ ላይ አታጣም። ሮፓር የምትኖረው ሶፋ ላይ እንኳ ቁጭ አትልም። ወይ አልጋ ላይ ናት ወይ እዚህ ጋር ነው የተተከለችው። በኢየሱስ ሁሉም ነገር ኮሜዲ መሰላት። በኮሜዲ ሲሳቅ ባይ ዘ ወይ ማይክ እኔ ያስተዋልኩት ነገር ምንድነው እንደዚህ ላይቭ ሆስት ሆነው ሰዎች ሲያወሩ ሰው ብዙ ይሰማቸዋል። ለወሬ እንመጣለን፣ ለቀልድም ለጥልም ሲሆን እንመጣለን። ብዙ ሰው ያያል እና የሆነ ሰዓት ላይ ይሄ ፎልስ የሆነ ሴንስ ኦፍ እንትን ሰልፍ ይሰጣቸዋል። ላይ ተሰሚነት አለኝ የምናገረው ትክክል ነው ማለት ነው። የማየው ነገር ያንን ነው። የሆነ ነገር ሲፈጠር ቁጭ ብላ የ5 የ7 ደቂቃ ነው ቪዲዮን መጨረስ አልችልም። ረጅም ነው ቪዲዮ ትሟዘዛለች። በጣም ረጅም ነው እና መግለጫ ትሰጣለች። አሁን የአዶናይ እህትና ያቺ ልጅን ላይ የሰጠችው አስተያየት በጣም ነው የገረመኝ። ምክንያቱም ልጆቹ በጣም እሷ ያላት ኮንፊደንስ እኔ ቢኖረኝ ምናምን ብቻ ቀር የሚለኝ ጥፍራቸውን የሚቀጠሉት ምናምን ሪሊ እሱ ነው ጥፍር። እኔ ደግሞ ብጠየቅ ጥፍራቸውን ይቃጠሉ እንደፈለጉ ሌላው ነገር ላይ ነው አስተያየት የምሰጠው። ይህ ኮንፊደንስ ነው። ሳምሪን ግን ስለጨፈረች ስንት ማዕት ነው ያወረደችባት በመጨፈሯ። እንግዲህ ስለ ላይቭ ላይ መታ መጠጥ ቤት የጠጣች አይደለም ስትጨፍር ያየቻት ወይ ከወንድ ጋር ምናምን አይደለም። እሱንም ቢሆን መብቷ ነው አይደለ? ቤቷ ላይቭ ካሜራ ከፍታ ለኛ ስለጨፈረች ውርጅብኝ ያወረደችባት። እንደዚህ ያረግሻል አይነት ነገር። ለምን ልብስ ቀየርሽ? ለምንድን ራስሽን ጠበቅሽ? ለምንድን ተደሰትሽ? ለምን ልጆችሽን ለአባትየው ውሰድ ብለሽ ለምን ሰጠሽ ልጆቹን? እነዚህን ህፃናት ግን የሚያደርጉትን አክት የሚሆኑትን ነገር ከእድሜያቸው ከ12 ዓመት የማትጠብቀው የኔ 12 ዓመት ልጅ ቢኖረኝ ልጄን ለእንደዚህ አይነት ነገር ኤክስፖዝ አላደርጋትም። እሱን ትታ ግን ያወራችሁ ምንድነው ጥፍር ቀለማቸው ነው። ይሄ ማለት ኢንፍሉዌንስ እንደምታረግ ስለገባት የሰውን ፐርሰፕሽን ለመቀየር ነው። ሰው የሚያደርጉት ነገር ኢትስ ኦኬ እንደፈለጉ ይሁኑ፣ ጥፍራቸውን ብቻ አይሰሩ የሚለውን ሰውን ኢንፍሉዌንስ ለማድረግ ነው። እሷን ሰምተው ደግሞ በጣም ብዙ ሰው እኮ ኢንፍሉዌንስ ይደረጋል።
ያንን ነገር እኮ ሌላ ሰው አድርጎ ታውቂያለሽ። አሁን እኛ በጣም እኔ እንደውም ሰው እናውራበት ሲለኝ እሱ ጉዳይ እኔ አልፈልግም አልኩኝ። ምክንያቱም ብዙ ጊዜ ስማቸውንም ስላነሳን ቦምባስቲክ ቤትም አዶናይ ጃኒ ምንም ስላነሳ ይብቃ በቃ አያስፈልግም። ሌላ ትልልቅ ሹ አንስተን ብናወራ ይሻላል ብለን ነው እንጂ አይተሻል የሚታዩ ቪዲዮዎች ከዛ ከወንድሟ ጋር ምናምን በጣም ዊርድ የሆነ ነገር ማለት ነው። ለማስተማር ከክፍለ ሀገር አምጥቶ ኤኒዌይ ልገባበት ነው እንዴ እና እንደዛ ምናምን ነገር ብሎ ነው ሰው በጣም እንትን ነው የታዘበው። ብዙ ሰው እኮ ይታዘባል፣ ቪዲዮ ባይሰራም እኮ ይታዘባል። ኮሜንት በአስተያየት በመሰብ በብዙ ነገር ይታዘባል። የታዘበውን ነገር ለምን ታዘበ ብሎ እንደመመርመር ማጥላላት በቃ እሱ የሚፈልገውን ነገር ብቻ ነው ባቡጄ አስተያየት የሚሰጠው። ጥሩ ነው ነው የሚለው። ካልተመቸው ግን እሱ የማይመቸው ሰው ከሆነ ጥሩም ቢሰራ ለእሱ ጥሩ አይደለም፣ መጥፎ ነው። በቃ ኮንፊደንስ ያላቸውን አሁን በእሷ ኮንፊደንስ ብላ በጂጂኪያር ልጅ ደግሞ ኮንፊደንሷ እንደዚህ አይነት ምን ሆና ነው ምናምን ወድቃ መገኘት ፈልጋ ነው። በቃ ተፋታለች። በቃ ቤት ቁጭ እንድትል ምናምን እኔ እንደዚህ ስል ያው የእሷንም የምታደርገው ነገር ሁሉ ነገር ጥሩ ነው ማለት አይደለም። ከልጁ ጋር የነበራትን ነገር ምናምን እየተስማማው አይደለም። ግን ቀንዲ በቃ እሷ በምፈልገው መንገድ ብቻ ነው እንድትስማማ። ከዛ ይሄ ልክ አይደለም ብሎ የሚናገረ ሰው ደግሞ በተለየ መንገድ በቤተሰብ በምናምን እየመጣች ሰውን አቢውስ ታደርጋለች። ስታወራ እንዳለ በጠቅላላ የምታወራው አንድ እንኳ ስለ ፐርሰናሊ ስለባወራው ሰውዬ አይደለም። ዙሪያ ጥምጥም ነው ሄደው የዛሬ 5 ዓመት እንዲያርገህ 2 ዓመት አውቃለሁ እዚህ ቦታ ላይ እንዲፈጥረህ ሌላው ማሞ ሌላ መታወቂያ ያው የተወሮ ኢሹ እዚህ ጋር እሷ ግን የምትሄደው ሌላ ፈርዘር ወደኋላ ማለት ነው። የማይገናኝ ነገር። አሁን ደግሞ ጭራሽ ስፔሻል ኬዝ አለባቸው ልጅ ስለዚህ ለምን ትመጫለሽ ብሎ በዚህ ደረጃ ሰውን ማስሸባቀቅ ወንጀል ነው። አንቺ ወንጀል የምታውቂ ከሆነ በተረፈ እኔንም ደግሞ ከሳለሁ ብለኛለች። እጠብቃለሁ። ማነው ደግሞ ስሜን ሰለሞን ነው ምናምን ስምን ማወቃሉ። በጣም ጎበዝ ኢንሳይደሮች አሉ። ለምን እንደምትከስህ አንተን ደግሞ እኔ እኮ ቪዲዮቿን አላይም፣ ረጅም ስለሆኑ አልሰማትም። እኔን ደግሞ የምከሰኝ ከሳለው እንትን ገና ወረቀት አላገኘህበትም ያለህበት ቦታ ያለችን እንደዛ ነገር ወረቀት አላገኘህም። ወረቀት ሳታገኝ ቂጥ በስነስርዓት ሳይቀመጥ ምናምን እዚህ መተህ ልትናገር ምናምን አትጠቀም ነው በአጠቃላይ ሎጋውት አድርገህ ውጣ። ስለዚህ አንተም ማውራት አትችልም፣ ወረቀት የለህም። በቃ ዘንድሮ በስማም ነች የይለፍ ደብዳቤ የምትሰጥ ማውራት የሚችልና ወረቀት የሌላቸው ልጆች እኮ ራሱ ያሉበት ሀገር ዲፖርት ሊያደርጋቸው ሲፈልግ አንሄድም ብሎ እኮ እንትን ይላሉ። የአብዳሉ እንደብድ ያደርጋቸዋል ምናምን ከኤርፖርት አንገባም ይላሉ ምናምን። እንዲሆኑ ሰብአዊ መብታቸው ስለሚከበር አይደረጉም ዲፖርት። ይህንን ድረጭ እኮ አለ። እሷ ግን ያለችበት ቦታ እሷ በጣም ጅለች ማለት ነው። እናንተ ግን የእውነት አንዳንዴ ግን ኦዲየንሱ አንዳንዴ እያየ ዝም ብሎ የሚያልፈው ነገር አለ። አይ ቲንክ ኤቭሪዋን ሽድ ስታርት ቶኪንግ እንደዚህ ነገር ሲያይ ጊዜ ሲሊ ምናምን ብሎ ኩም ማድረግ አለብን ማለት ነው። ምንድነው የምታወሪ? የእውነት እንደ አሁን ይህንን ማይክ ይዛ ቁጭ ብላ አወራች እንደዚህ ነው ማስደረግ ብላ አይገርምም? እኔ ግን አልሰማም። ልውልዬ እንዴ እንደዚህ ከሳለ ምናምን አለች። እግዚአብሔር አልሰማም። እኔና አብሳላትን ነው አሁን እኮ ትላንትና እኮ መግለጫ የሰጠችው እኔና አብሳላትን ነው። ዛሬ ደግሞ ቁጭ ብሎ አብሳላትን ስጠብቅ ነበር ይቅርታ እንድትላት። አብሳላት ሄደ የሆነ ቤት ቁጭ ብሎ 3 ሰዓት እኔም ብሎክ አድርጋኛለች። ባይዘው ፔጅ ላይ እና ሰው ነው ሼር አድርጎ ሲል ከዛ በሌላ ነው ገብቼ ምናምን ትንሽ ሰምቻት ያ ሪከርድ ሰማለሁ ብዬ እየወጣሁላ መጥተው ይቅርታ እንድትል ምንም አላጠፋውም። እንደ ዶሌ ሲጀምር እኮ የከፈተችው ቤቱን የከፈተችው ራሱ አጀለሳቸው ናት። አስብ። እሷም ቅልስልስ ብላ አስታራቂ መስላ ሳፖርት የምታደርገው ያችን ነው። ምንም እኮ ግልጽና ግልጽ ነው። ለምን አሚን ስትወጣ እኮ ስትናገር የነበረው ሌላ ነው። ገብቷል። እንደውም ምናልባት እንዴት እንደውም አሚንን ራሱ ወዲያው ማስወረድ ነበረብሽ ምናምን እየተባባሉ ቀላል ሙዳ ላይ ያዙም። ገብቷል። አሁን እንደዚህ አይነት ማስታረቅ አለ የለም? እንደዚህ ማስታረቅ የለም። በቃ እነሱ በማስታረቅ ሰበብ ማጋገል ነው የያዙት። ገብቷል። እና ያን ያህል ሰዓት ቁጭ ብለው ተሰብስበው እንደዛ እንትን ነው እንጂ ይሄ ጉድ ካፕ ባድ ካፕ ነው የሚጫወቱት። እሷ ቁጭ ትላለች፣ እነሱ አዎ እንደዛ ምናምን ብለው እሷ እኮ እንደዛ ማለት ፈልጋ እኮ አይደለም፣ እሷ እኮ እንደዚህ እንደምክር እኮ ነው፣ እሷ ሁሉንም እንደዚህ ነው ምናምን ትላለች። ከዛ በቃ ይቅር ለእግዚአብሔር ብለው ሲታረቁ ከዛ አያችሁ አይደለ ሁል ጊዜ እኔ እንደዚህ የምናገረው ነገር እንዲህ ስለሆነ ነው። አሁን እሷ ይቅርታ ብላለች። በያብሳላት አሁን ለወደፊትሽ እንደዚህ አታርጊ፣ ልጅሽን እንደዚህ አርጊ ምናምን ብላ ደግሞ ሌላ ምክር ደግሞ ትሰጣታለች። ከዛ እሷ የበላይ ነች ማለት ነው።
አሁን እኮ አብሳላት ሄዳ ብታወራ ኖሮ እንደምንም ብለው ይቅርታ ያስብሏታል፣ ወይም ደግሞ ይቅርታ የሚመስል ነገር እንድትናገር ያደርጓታል። ኦፍኮርስ እንደሱ ነበረ። ለምን እንዳሉ ገስት ላይ ያሉት የእሷ ጓደኞች ናቸው። ገስቱን የከፈተችው ጓደኛዋ ናት። ኢማጅን አሁን የነበረችው አሚን ብቻዋን እሷ ነበረች ገስት ላይ ልታስረዳ ይገባቸዋል። እንግዲህ አስቢ፣ ያ ማለት አሁን አብሳላትም እዛ ብትገባ ሲጀምር አያስወሯትም። አፋፏን እያሉ ገብቶሻላ። በቃ ምንም ፌር ያልሆነ ነገር ነበር የሚካሄደው። ስለዚህ እኔ እንደውም አለመሄዷ በእንደዚህ አይነት ከሆነ ለእንደዚህ አይነት ጌም ከሆነ የጠሯት የነበረ እንኳን ማልሄደች ነው የምለው። እኔ የሚመስለኝ ስልጠና ያላት ነው የሚመስለኝ የሆኑ ፖለቲካል ግሩፖች ጋር ስልጠና ያላት ነገር ነው የሚመስለኝ። ምክንያቱም ይሄ የፒአር በጣም ስልጡን ነው የምትመስለው። የሆነ እንደዚህ ነገሮችን ጠምዝዞ ማውራት ማሳመን ምናምን ይሄ እንዲህ ስለላ ውስጥ ምናምን የነበረ ኢንፎርሜሽኑን ተቀበላችሁ። ስለዚህ ዛሬ የምትሰሙት ነገር ነገ ይቀየራል። ከሳምንት በኋላ ደግሞ ኮምፕሊትሊ ዲፍረንት ነገር ሰማችሁ። የሆነ ሰዓት ላይ እኮ ጭራሽ አልሞተችም ሙሉ ሲሏችሁ ነበረ። ስለዚህ ዩ ካንት ፖት ዛት ይሄንን እነሱን ብሌም ማድረግ አትችሉም። ምክንያቱም ከነሱ አንድ ፒፕ አልወጣቸውም። ስለ እናቷ አሟሟትም ሞታለች ራሱ አልሞተችም ራሱ እኮ ኮንፈርም እኮ አላደረጉላችሁም እስካሁን ድረስ። ልዑል ከነሱ እኮ አንድ ነገር እኮ እሺ፣ እንዴት እንጠይቅሽ? አንቺ ንገሪኝ እስኪ፣ እንዴት አይነት አጠያየቅ እንጠይቅሽ? አሁንማ ምንም ማድረግ አትችሉም። አሁን ማድረግ የምትችሉት ነገር ምን መሰለህ ልዑል፣ ተስፋ የሚያስቆርጥ ነገር ነው። በቃ አታውሩ ነው በቃ። አንቺ ኖ አታውሩ ሳይሆን ማውራት መብታችሁ ነው። እስከ መብታችሁ ድረስ መጠየቅ ማውራት የምትችሉ አንቺ ፐርሰናሊ ዲሊጌሽን ልንገር ጠይቅኝ እስኪ። የዚች እናት ነገር ፍትህ አልተገኘም፣ አሟሟቷም አልታወቀም፣ ትሙት አትሙትም አይታወቅም ምናምን። አንቺ በራስሽ ፊል ስታደርጊ ኦኬ በቃ የራሳችሁ ጉዳይ መናገር አልፈልጉም ዝጉት ፋይሉን ነው አንቺ ስሜትሽ። እናንተ አንቺ ፐርሰናሊ ልጠይቅሽ፣ አንቺ እንደዛ ነው የምታስቢ ውስጥሽ? አክሴፕት አድርገሽ ተቀምጠሻል። አይ ቲንክ እዚህ ነገር ላይ ኢንቮልቭ አድርገሻል፣ ሰምተሻል ምናምን። በቃ አልፈልግም ከዚህ በኋላ እነሱ ምን ብለዋል? ኢንቮልቭ አላደረኩኝም እኔ ልዑል። እኔ ምንድነው መሰለህ ሰምቻለሁኝ፣ ፋሚሊዎች አሏት። ስለዚህ እኔ ከፋሚሊዎቹ አልበልጥም። ኢፍ ዜር ኢዝ ፋውል ፕሌይ ካለ እነሱ ይጠይቃሉ። አሟሟቷ ደግሞ ኢትዮጵያን የሞተችው አንፎርቹኔትሊ ኢትዮጵያ መታ ከሆነ የሞተችው ኢትዮጵያ ደግሞ ታውቃለህ ፎሬንሲክ ምርመራው ምን ያህል ድረስ የረቀቀ ነው። ምንድነው ኢትዮጵያ ያሉት ይመልሱ። እሱን አንፎርቹኔት የሆነ እንትን ነው። በጣም የሚያስጠላ ኮኢንሲደንስ ነው የሆነባት። ሰኔና ሰኞ ተገጣጥሞባት። ግን እኔ ግን የማደርገው አሁን እናንተም በሆን የማደርገው ይሄ ፐብሊክ ኮንሰርን ከሆነ ሄዳችሁ ለሚመለከተው አካሎች ፌዴራል ፖሊስ ሄዳችሁ እንደዚህ አይነት ነገሮች አሉ አጣሩልን ትላላችሁ። ችግሩ እናንተ ተሞክሯል እኮ የሚነገራችሁ ሰው እኔ በጣም ስሰማችሁ ነበረ። አሁን ለምሳሌ የልደት ሰርተክፌት ማውጣት እንችላለን፣ የሞተችበት ሰርተክፌት ምናምን። ግን ሁሉም ቦታ ሲኬድ ተሞክሯል እኮ ያልተሞከረ ነገር ሲፈለግ ግን ማናችሁ እናንተ ገባሽ? እሷ ጋር ከወንጀ እኮ አሁን አንቺ እየመከርሽን እኮ ነው እንደማይቻል እያወቅሽ እየመከርሽን ነው። ያልኩት ዌር ኮንሰርንድ ብላችሁ ጀስት ኮንሰርናችሁን ነው ሄዳችሁ የምትነግሩት። ምን ስለተናገራችሁ ግን ይሄ ምንድነው እሱ ዲቴይልድ የሆነ ነገር ግን ለእናንተ አይነግሯችሁም። ኦኬ ጥቆማችሁ እንዳለ ሆኖ ጥቆማ ደግሞ ስትጠቁሙ እኛ እንደዚህ ነው የሚመስለን እንደዚህ አይነት ኢንፎርሜሽን አግኝተናል ብላችሁ ስትሄዱ ዊዝ ኤቪደንስ ሄዳችሁ ለሚመለከታቸው አካሎች ሄዳችሁ ትሰጣላችሁ። እኛ ይሄ ኤቪደንስ አለ፣ ይሄ ሰው ደውሎ እንደዚህ ብሎናል፣ ስልክ ቁጥሩ ይሄ ነው፣ መልኳ ይሄን ይመስላል፣ እንደዚህ ብላናለች፣ እችኛዋ ደግሞ እንደዚህ ብላናለች፣ ቦይፍሬንድ ነበራት፣ ብሯ እንደዚህ ሆኖ ምናምን፣ እችኛዋ ደግሞ እንደዚህ ብላለች፣ እንደዚህ አይነት ነገር አለ፣ እባካችሁ አጣሩልን። that's all you can do። ግን አሁን እንደሱ ለማድረግ ምን ችግር ተፈጠረ መሰለሽ? ክስ ለመመስረት ከዚህ ከሟች ጋር ወይ ደግሞ ጠፍታለች ከምትባለዋ ሴትዮ ጋር ምን አላችሁ ግንኙነታችሁ? ክስ አይደለም ልዑል፣ ክስ አይደለም እኮ መረጃ የምትሰጪው ኦልሬዲ ለፖሊስ እኮ ነው የምትሰጪው፣ ወይ ለፌደራል ፖሊስ ወይ ለመርማሪ እኮ ነው የምትሰጪው። ኦልሬዲ ህግ ነው። ጠበቃ መያዝ አለብሽ እኮ ሲጀምር። ጠበቃ ይዘሽ ነው ይሄን ነገር ኖ you don't have to ጥቆማ ነው የምታረገው ፌዴራል ፖሊስ ትሄዳለህ። ይሄ ኤቪደንስ አለኝ
ሴትዮዋ መሞታ እንደዚህ ነው ይባላል፣ እንደዚህ ሲባል እንደዚህ ይባላል። ብዙ አይነት ኢንፎርሜሽን አለ። ያው ነው እኮ የምትይ ነገር ያው ነው እኮ ማንነን እኛ ጠበቃ ማንንም እየከሰስክ አይደለም እኮ ማንን እንደምትከሳ ጠበቃ ጥቆማ ታሳያለሽ እኮ። ጥቆማ ማለት እኮ የሆነ እዚህ አካባቢ የሆነ ነገር አይቻለሁ ብለሽ 4 ዲጂት ቁጥር ጽፈሽ ኢትዮጵያም ራሱ ቴክኖሎጂውን ትለለ መንገድ ላይ ያለ ራሱ ፖሌታ አሉ ራሱ መረጃ የሚሰጡ ስልኮች አሉ። እዛ ላይ ጽፈሽ እኮ ማድረግ ትቻለሽ። ግን እዛን ያንን ነገር ይሄ ምርመራ ውጤት ነው። ገባሽ? አንቺ አዶ ነው ወንጀል እንዴት እንደሆነ አታውቂም ልበል አላውቅም። ብዙ ወንጀሎች ከ10 ዓመት በኋላ የሚታወቁ ወንጀሎችን አታውቂም? ተደብቆ በቤተሰብ ምናምን ሰርፕራይዝ የምትሆኙ ልጅ በዛ ገሎ ግን ሳይታወቅበት ከ20 ዓመት በኋላ ታውቆበት እንደሚታሰብ። አሁን ይህንን ለምን እንደዛ አልከኝ? ያልኩ ያለሁት እኮ አንተ ፋሚሊ አይደለህም፣ ምንም አይደለህም ለነሱ ፋሚሊ። ከእሷ ጋር ምንም የሚያገናኝ ነገር የለህም። ስለዚህ ዲቴይል የሆነ ኢንፎርሜሽን ስለአሟሟቷ የት እንደተቀበረች መጠየቅ አትችልም። ዴዝ ሰርቲፊኬት ማውጣት አትችልም። አንተ አንድ እንደ ምንድን ነው አንድ እንደ የሀገሪቱ ሲቲዝን እንደ አንድ ኮንሰርንድ ኢንዲቪጁዋል ሆነ ነው ሄደክ መረጃህን የምትሰጠው። ዋት ዴይ ዱ ዊዝ ኢት የነሱ ቢዝነስ ነው። ምናልባት አፕዴት ልጠይቅ ትችላለህ። እንደዚህ አድርጌ ነበረ ተጨማሪ መረጃ ላይ ላምጣ ወይ ልጨምርበት ወይ ልትል ትችላለህ። እኛ አሁን ባለፈው ሀፒ ባለማተቡን ስናስይዘው እንደዛ ነው ያደረግነው። እኛ አልከሰስነውም፣ ጠበቃ አልያዝንም። ኮንሰርንድ ኢንዲቪጁዋልስ ነን። ኤቪደንስ አለን። እንደዚህ ሲያደርግ ኤቪደንስ አለን። ኤቪደንሳችንን በፋይል አስተካከልን፣ ደብዳቤ ጻፍን፣ አዋቅረን ሄደን ሰጠናቸው። የት ነው? ኢትዮጵያ ነው? አሜሪካ? ሌላ ሀገር? ዱባይ። ኦኬ። እኛ እኮ ዱባይ አይደለም ጭራሽ የምንኖረው። አልጨረስኩም። አላህ በቂ። ስለዚህ ግን እኔ አንድ ጥያቄ ይኸውልሽ፣ አንቺ የምትፈልጊው ነገር ስላልሆነ ዝም ብለሽ መጮህ አይደለም። እሱ አይደለም አንቺ ዝም ብለሽ አንቺ ራሱ የምታወሪውን እያስተካከልሽ ሂጂ ብለሽ። ለዛ ነው እኔ የምፈልገው የሴትዮ ሀቅ እንዲወጣላት ብቻ ነው። እዚህ ሚዲያ ላይ ስለተጨቆነች በጣም በደል ስለደረሰባት እንደዛ ነው እንጂ የፈለኩት እኔ ምንም አይደለችም እሷን። እና ደግሞ እንትን ደግሞ ስሩ የምትይን ደግሞ እየሰራን ነው፣ በደንብ እየሰራን ነው። ወደ ታችም ላይ እኮ እየሰራን ነው። እዚህ ብቻ አይደለም እንትን እያወራን ያለ ነው ማለት ነው። እና አነጋገርሽ ደግሞ የሆነ እሱን እኛ ገዳይ አናረገውም፣ ቤተሰቦቹንም ደግሞ ልንወቅስ አንችልም። ግን በሰራው ባጠፋው ጥፋቱ ሶሻል ሚዲያ ነው የመጡት፣ ሊወራበት ነው ይፋ የወጣው። ሶሻል ሚዲያ የወጣ ነገር ፐርሰናል ቤቴ ውስጥ ያለው ነገር ማንም አያውቅም። ግን ሚዲያ ላይ ያወጣሁትን ነገር ደግሞ ይወራበታል። እስከ አመትም እስከ 2 አመትም ሊወራብሽ ይችላል። አሁን እሱ ገሏታል ወይም እሱ አስገድሏታል እያን አይደለም። ማንም በማንም ፈራጅ አይደለም ሲጀመር ማለት ነው። እሱን ፈጣሪ ብቻ ነው የሚያውቀው። እና እሷ የሞተችበት አሟሟት አሁን እኛ የጠበቀው ለሴትዮዋ 40 እስኪወጣ ድረስ ነው እንጂ ፎቶዋን ለጥፈን ምናምን እንትን ስንል ራሳቸው ቤተሰቡ መጥቶ እናቆም ብሎ ራሱ ሊናገሩ ይችላሉ። ገባሽ? እኛ አሁን ከዴዚ ራሱ አንጠብቅም። ዴዚ ራሱ ለዚህ ያበቃችት ዴዚ ናት። ይሄ ልጅ እኮ ባዳ ነው፣ አያውቃት፣ አታውቀው። በሷ ነው ሄዶ እንትን ያለው ማለት ነው። በሷ የተነሳ ነው የተዋወቃት እንጂ እናትየውን የሚያውቃት ታሪክ የለም ምናምን። ከሱ ምንም አንጠብቅም ሲጀመር ማለት ነው። ማለት ያው እንደ ባህላችን እንደ ኢትዮጵያዊነታችን ማዘን አለበት። እንደዚህ ማድረግ አልነበረበትም። ያን አክል ደግሞ እንደዛ አርጓት አሁን ደግሞ በጭራሽ በሞቷ እየተረማመደባት ያለ ሰው መሆኑ የፈለገም ቢሆን አማቹ እናቱ ናት፣ ምንም ቢሆን ማለት ነው። እንደ ኢትዮጵያ ከሄድን ማለት ነው። እና በቃ እስከ 2 አመት አሁን እኔ ሙስሊም ነኝ፣ ግን ክርስቲያን ወገኖቼ ለብዙ ጊዜ ጥቁር ለብሶ ምናምን ፕሮፋይላቸውን ቀይሮ ምናምን ነው ማየው። እኔ አስተዳደጌም ያየሁትም ሰፈርም ላይ ማለት ነው። እና በሱ መዝነነው ነው እንጂ እንደ ኢትዮጵያዊ መዝነነው ነው እንጂ ሰው እኮ ተለክሶ በ3 ቀን የሚረሳ አለ እኮ እናውቃለን ሲጀምር። ግን እሷ ከመጀመሪያው ተበሳይታ ለዚህ ደረጃ ደርሳ የሷን ቪዲዮ ብትሰሚ የሷን ሪከርድ ብትሰሚ በጣም የምታሳዝንሽ የዋህ ምንም ማታቅ በልጇ የተጎዳች እናት መሆኗ ነው እንጂ እኛው እኮ ማንም
እንደ ሌሎች እኮ ተሳዳቢ ብትሆን እኮ እኛ እቺ ሴትዮ በቃ ቼክ ማናረጋትም ነበር። ገባሽ? እንደ ሌሎች ተሳዳቢ ሰው ብትሆን እንደ ሚዲያው አይነት ሰው ብትሆን እኛ ዞር ብለን አናያትም። በቃ በስሯ ነው እንትን ያለችው ምናምን ብለን እንተዋለን። ግን እቺ ሴትዮ በቪዲዮ መታየት ማትፈልግ ምንም ማታቅ ምስኪን እና ደግሞ የሷ አሟሟት ደግሞ ሲነገረን 3 አይነት በሽታ እንትን አላት እያሉ እሱ ራሱ ነገሩ ውስብስብ ነው እያለ በቃ ብዙ ነገር የሚያስጠረጥርሽ ነገር አለ። የፈለገም ቢሆን ኢትዮጵያዊ ነን መጠየቅ አለብን። የሷ ቤተሰብ ሚኖራትም አይኖራትም ሊኖራትም ላይኖራትም ቢችል መጠየቅ አለብን። ሚዲያ ስለወጣች እንጠይቃለን። የሷም ቤተሰብ ደግሞ አሁን ላይ መልሱ ይችላሉ፣ የሆነ ሀዘን ላይ ሊሆኑ ይችላሉ፣ ላይ መልሱ በርግጥ ላይ መልሱ ይችላሉ። ግን የሆነ ጊዜ መመለሳቸው የሆነ እንትን ማለታቸው አይቀርም። ይሄ የሷ አሟሟትም ደግሞ የሆነ ጊዜ መነገር አይቀርም። አሁን እኛ ስላወራን እኛ ሀቃችንን ከተወጣች የዚችን የትላንት ያለቀሰችው እናት አለች በቃ ለሷም ለሌሎችም አሪያ መሆን ነው ያለብን። ገባሽ? ሌላው እንዳይጎዳ፣ ሌላው እንዳይሰበር፣ ሌላውም ደግሞ እንደሷ እንደዚህ አይነት ህይወት እንዳያጋጥመው ነው ማድረግ ያለብን እንጂ ከማንም እኮ እኛ ፐርሰናሊ ምንም ችግር የለብንም። ከማንም ጥቅም እኛ ጌመር አይደለን፣ የሆነ ጊፍት ለቃሚ አይደለን። ምንም የምናገኝ ነገር የለም። ግን የሴትዮዋ ስላሳዘነችን ነው እንጂ እኔ ካልኩት ነገር አንቺ ምንድነው የጎረበጠሽ ነገር? እኔ ምንድነው አንቺ ያልሽው እኮ አስገድሏል ካላችሁ ምናምን እያልሽ ነው ያልሽው እኮ። ተይ አቁሚ። እሱን የጎረበጠሽ እሱ ከጎረበጠሽ እሱን ሰርዡና በቃ ችግር የለውም አላላችሁም። አዎ ኤዶ፣ አሁን እኔ በቃ ማለት እንድትመክሪኝ እፈልጋለሁ። ምን እናርግ አልኩ እኮ ሎሌ። አሁን ማድረግ አደራጁና ዶክመንቱን ለሚመለከተው ሳይደረግ የቀረ ይመስልሻል? አሁን እንዲህ ስታወሪ እኔ ምን አውቃለሁ? ካረጋችሁ ስላልሆነ ነው ክስ መመስረታል። ኢቨን ልዑል እንዴ አንተ ልጅ አሰማም እንዴ ክስ መመስረት ቤቷን እንኳን ራሱ ኤግዛክት የት እንደሆነ ቤቷን አናውቀውም እንዴ። ለምንድን ነው ቤቷን የምታውቀው? ለምንድን ነው ቤቷን የምትጠይቀው? እኮ ጥቆማ ለማድረግ እኮ ይሄን ማወቅ ያስፈልጋል እኮ እንዴ። ኢትዮጵያ ሄደሽ ለምንድን ነው ቤቷን የምትጠይቀው? ሴትዮዋ ሞታለች ካልክ ሴትዮዋ ሞታለች። እሱ እኮ ነው ችግሩ። አሁን እኮ ማለት ነው እህቴ የሚያስጠረጥር ነገር እኮ ነው ያለው። በህይወትም እኮ ልትኖር ትችላለች እኮ። ይሄ እኮ ውስብስብ የሆነ ነገር እኮ ነው። እኛ እኮ ሞታለች ብለን እኮ የእናቷ ልጅ ወጣ ሞታለች ቀብረናታል፣ በቃ አዝነናል። እናንተም ደግሞ ያለውን ነገር ስለምታውቅ ያው ቤተሰብ የሆነ ወጣ እንደዚህ ብትል በእኛ በቲክቶክ ሳይሆን እነሱም በሚመጥን ሚዲያ ወጥቶ እንደዚህ ቢሉ እኛም እንረጋጋለን፣ እኛም እንተዋለን። የሴትዮዋ ነገር እኮ በጣም ነው እያሳሰበን ያለ ነው ማለት ነው። እውነት በቃ ማለት ነገሩን እኮ ኮምፕሊኬትድ ያደረጉት እነሱ ናቸው። ሞታለች ተብሎ 10 ሰው ቀበራት ይላሉ። እናንተ ናችሁ ኮምፕሊኬት ያደረጋችሁ። አይ ለምዶ ተቀያለሽ ምንም ነገር እኮ አልተናገሩም እነሱ እኮ አለመናገራቸው እኮ ነገሩን ኮምፕሊኬትድ ያደረገው ለመሰልሽ። አሁን ያቺ ኤደ የምትባለዋ ልጅ ቀብር ያለው ብላ ጭራሽ ቤት ልታሳይ ተነጋግራ ጨርሳ መንገድ ላይ ያለች እሱ ምን ብሎ ጻፈ በኮሜንት ቤት ይዘሽ እንዳትሄጂ ተመለሺ ይሲ አሁን ይሄ ነገር ኮሜንት ላይ ሲጻፍ ደግሞ ነገሩ ውስብስብ አደረገው። አንቺ መናገር ያልፈለግሽውን አንቺ ማሳየት ያልፈለግሽውን ነገር ዝም ብለዋል እኮ አይደለ? እዚህ ጋር ሶሻል ሚዲያ ላይ እናንተ በጣም ጓደኛ ናቸው አሁን ማለት ነው። ያቺ ማነት ኩዊን ዲያ ምናምን አንድ ፋሚሊ ናቸው፣ አንድ ቤተሰብ ነው። ለዛ እሷንም አናምናትም፣ ፐርሰናሊ እሷን ራሱ አናምናትም። በቃ አሁን ምን አለ መሰለሽ ኤዱ፣ ይሄ እንደዚህ አይነት ነገር ነው የፈጠራችሁ። አየህ አይደለም ልዑል፣ ልክ የሆነ ሰው መጥቶ እናንተ ያልጣማችሁን ነገር የሆነ የተለየ አመለካከት እንደዚህ ቢሆን ይሻላል፣ እንደዚህ ማድረግ ጥሩ አይደለም ሲል እንደዚህ ነው ሰው የምትቀበሉት። እሷም የነሱ ጓደኛ ነች፣ እንደዚህ ናት፣ እንደዛ ናት ምናምን። አየህ አይደለም ልዑል፣ እንደዛ ነበር የምታደርጉት። ኖ ቦምባስቲክ ቤት the first day እኔ ገብቼ እንዴት እንደዚህ ይሆናል? ለምንድነው እንደዚህ የምትሉት? በዚህ መልኩ እዩት ብዬ ስናገር እንደዚህ ነው። ከነ አሜን ጋር ራሱ ተጣልቼ ነበረ። ከዛ በኋላ ያልገባሁት ለዛ ነው። ኧረ በስመ አብ! ኧረ ልዑል የሆነ ስርዓት አስይዘው ቤቱን። ቆይ አላህ ክርክር ሳይሆን ሀሳብ እንስጥበት። አንዴ ላውራና ከዛ ታወራለች። እሺ ቀጥሽ። ሞቷን የተናገሩት እኮ እነዛ ናቸው። በሽታውን የሚነግሩት እነዛ ናቸው።
የሷ ቤተሰብ ነኝ ሚል አካል እኮ አንድ ሰው ሞታለች ወይ እንደዚህ ሆናለች ያለ ሰው እኮ የለም። ለዛ እኮ ነው ሞቷንም ህመሟንም መቅበሯንም ሁሉ ነገር የምንሰማው በአንድ ሰው በኩል ስለሆነ ነው። የሷ አካል ነኝ የሷ እንደዚህ ቤተሰብ ነኝ ፐርሰናል ሚል ሰው እኮ ስለሌለ ነው ነገርየው ውስብስብ የሆነው። ገባሽ? እኔ የሚገርምሽ ነገር አንድ ሚስጥር እንገርሽ። እኔ ከአሞራው ሰዎች ማለት ነው ጓደኛ ከሚባሉት አውርቶኝ ነበር። ሉሌ አሟሟታን እንነግርሃለን እውነት ሞታለች ስለው አዋሌ አይ እኔ ከአላምንም በማስረጃ ካልሆነ አላምንም። አሟሟታን እነግርሃለሁ ከዛ በኋላ ይህን ፋይል ትዘጋልናለህ። ከዚህ በኋላ ቤት ከፍተህ ማውራት የለብህ ኦኬ አልኩት። በቃ ማለት እኔ የቲና ሞት ነው የምፈልገው። ማለት ሞት አለች ወይ ወይስ በህይወት አለች ወይ? ለምንድነው የሚደናገረው? እኛ እኮ ጠዋት ስንነሳ እኮ የሆነ ነገር መስማት እንፈልጋለን። ገባሽ? አይምሯችንም ማረፍ አለበት። ገባሽ? የሁላችንም ተጨንቀላል። አንዳንድ ሰው ብዙ ያልተጨነቀ ሰው እንትን ዴት አይሰጡም። ሲከፍት እነዚህ ሰዎች አሁንም ስለዚህች እናት ነው የሚያወሩት ምናምን። ምክንያቱም ውስጣቸው አልቀረችማ፣ ብዙ አልተጎዱም ማለት ኖርማል እንደ ወሬ አይነት ተውት ነው። እኔም እንደ ወሬ አይቼ የማልፋቸው ብዙ ኬዞች አሉ ቲክታክ ላይ። የእሷን ግን እንደ ወሬ አድርጌ ማሳለፍ ስላልቻልኩ ውስጤ ስለቀረ እንዴት እንደዚህ ይሆናል? መገፋቷ ሳይቀር መሞቷን እንኳን ማወቅ አንችልም፣ እንዴት ተቀበረች ማወቅ አንችልም ምናምን። ከዛ ይሄ ሰውዬ ልጨርሻ፣ ይሄ ሰውዬ እንደዛ ላይ ማለት ነው ኦኬ አልኩት። እኔ ፎቶንም ለጥፌ አላወራም። እኔ ከሱ ጋር ምንም ኢሹ የለብኝ።